ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ኤክሰርሳይዝ 1 መጽሐፋችሁ ላይ ያለውን እንመለከታለን። በዛ ኤክሰርሳይዝ ውስጥ የምናገኘው ምንድነው? የአንድ ሲኩዌንስ ጀነራል ተርም ቢሰጠን እንዴት አድርገን የተወሰኑ የመጀመሪያ ተርሞችን ማግኘት እንደምንችል እንመለከታለን። በተጨማሪም ግራፉን እንዴት መስራት እንደምንችል የምንመለከትበት ይሆናል። ከዚህ ቪዲዮ የምንመለከተው ኤክሰርሳይዝ 1 ይሆናል። በዚህ ኤክሰርሳይዝ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋም ዩቲዩብ ቻናል ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። ኤክሰርሳይዝ 1 የመጀመሪያው ጥያቄ ሊስት the first 5 terms of each of the sequences whose general terms are given below where n is a positive integer። ስለዚህ ዶሜኑ ፖዚቲቭ ኢንቲጀር ነው ተብሎ ተሰጥቶናል። ከስር እንግዲህ ኤን ተብላ የምትቀመጠው ዶሜኑን ኢንዲኬት የምታደርግ ነች። ሶ ኤን 1 ስናደርግ የመጀመሪያውን ተርም ኤ 1 ኢንዲኬት ያደርጋል። ኤንን 2 በማድረግ ኤ 2 ሁለተኛውን ተርም እንዲህ እያለ የሚቀጥል ነው። ኤ ላይ የሰጠን ጀነራል ተርም ኤን ኢኳል ቱ ኤን ነው የሚለው። ስለዚህ ኤን 1 ሲሆን በ2 ይባዛል፣ 2 ሲሆን እንዲሁ በ2 እየተባዛ ኤን ተርሙን ማግኘት ይቻላል ማለት ነው። አሁን ኤ 1ን ብንመለከት ፖዚቲቭ ኢንቲጀር ስለተባለ ኤን ፖዚቲቭ ነው ስለተባለ ከአንድ ነው የምንጀምረው። በመሆኑም ኤ1 2 ታይምስ 1 ይሆናል። 2 ታይምስ 1 ደግሞ 2 ነው። ኤ2 2 ታይምስ 2 ይሆናል። 2 ታይምስ 2 4። ኤ3 አሁንም 2 ሲባዛ በ3 እናድርገዋለን። እዚህ ጋር የምናገኘው 6 ይሆናል። ኤ4 2 ሲባዛ በ4 ኤንን 4 አድርገን 8። ኤ5 2 ሲባዛ በ5 ይህም 10 ይሆናል። እንግዲህ የመጀመሪያ 5 ተርሞችን ስለተባል ፈርስት 5 ተርምስ ስለተባል ኤ1 ኤ2 ኤ3 ኤ4 እና ኤ5 አግኝተናል። ኤ1 እንደምትመለከቱ 2 ነው። 2 ደግሞ የተገኘው 2ን በ1 በማባዛት በዚህ ሩል መሰረት 2 ሲባዛ በ1 አድርገን ያገኘ ነው። ሌሎችም እንደዚሁ ኤ5 2 ታይምስ ኤን5 ስለሆነ በ5 እናባዘዋለን 10 እናገኛለን። ቢ ላይ የሰጠን ጀነራል ተርም ደግሞ ኤን ኢኳል ቱ 1/2 ሬዝ ቱ ኤን ማይነስ 1 ነው። እዚህ ጋር አሁንም የመጀመሪያ 5 ተርሞችን ነው የምናገኘው። የሲኩዌንሱን የሰጠን ዶሜኑ ፖዚቲቭ ኢንቲጀር ስለሆነ ኤን አድርገን የምንወስደው ከኤን ኢኳል ቱ 1 ነው የምንጀምረው ማለት የመጀመሪያው እሱ ነው። አሁንም በኤ1 እንጀምር። ኤ1 እኩል ይሆናል 1/2 ሬዝ ቱ እዚህ ጋር ኤን 1 ስለሆነ 1 ሲቀነስ 1 እናደርገዋለን። እዚህ ጋር ያገኘነው 1/2 ሬዝ ቱ 1/2 ሬዝ ቱ 0 ነው። ይህ ደግሞ 1 ይሆናል። ሌሎቹም በተመሳሳይ ሁኔታ ማግኘት እንችላለን። ኤ2 1/2 ሬዝ ቱ 2 ማይነስ 1 ይሄ ደግሞ 1/2 ሬዝ ቱ 1 ይሆናል። ይሄ 1/2ን ይሰጠናል። ኤ3 ደግሞ 1/2 ሬዝ ቱ 3 ማይነስ 1 አሁንም 1/2 ሬዝ ቱ 2 ይሆናል። የዚህ ቫልዩ 1/4 ነው። ኤ4 1/2 ሬዝ ቱ 4 ማይነስ 1 እናደርጋለን። እዚህ ጋር የምናገኘው 1/2 ሬዝ ቱ 3 ነው። 1/2 ሬዝ ቱ 3 ማለት ደግሞ 1/8 ይሆናል። ኤ5 1/2 ሬዝ ቱ 5 ማይነስ 1 ይሄ ደግሞ 1/2 ሬዝ ቱ 4 ነው። 1/2 ሬዝ ቱ 4 ማለት ደግሞ 1/16 ይሆናል ማለት ነው። እዚህ ጋር እንደምትመለከቱት እነዚህን ቁጥሮች በቀጥታ ይህን ሩል በመጠቀም ያገኘናቸው ናቸው። ዜርፎር ኤ1 1 ነው። ኤ2 ደግሞ 1/2 ኤ3 1/4 ኤ4 1/8 ኤ5 1/16 ይሆናል። ሲ ላይ ደግሞ የሰጠን ጀነራል ተርም ኤን ኢኳል ቱ ኤን ኦቨር ኤን ፕላስ 1 ነው። አሁንም የምናደርገው የመጀመሪያ 5 ተርሞችን ነው የምንፈልገው። የሲኩዌንሱን ዶሜኑ ቀደም ሲል እንዳየነው ፖዚቲቭ ኢንቲጀር ነው የምንወስደው። ከመጀመሪያ 5 ተርሞች ውስጥ የመጀመሪያው ኤ1 ነው። ኤ1 ደግሞ በዚህ ፎርሙላ መሰረት ኤንን 1 ስናደርግ የምናገኘው 1 ሲካፈል 1 ሲደመር 1 ይሆናል ማለት ነው። ስለዚህ 1 ሲካፈል 1 ሲደመር 1 ይሄ ደግሞ 1 ሁለተኛ ይሆናል። በመቀጠል ኤ2 2 ሲካፈል 2 ሲደመር 1 ነው የምናደርገው። ይሄ 2 ሶስተኛን ይሰጠናል። ኤ3 3 ሲካፈል 3 ሲደመር 1 ይሄ ደግሞ 3 አራተኛ ይሆናል። ኤ4 4 ሲካፈል 4 ሲደመር 1 ይሆናል 4 አምስተኛ። ኤ5 5 ሲካፈል 5 ሲደመር 1 ይህ ደግሞ 5 ስድስተኛ ይሆናል ማለት ነው። እንግዲህ እንደምትመለከቱት የዚህ ሲኩዌንስ ተርሞች ኤን ኦቨር ኤን ፕላስ 1 ናቸው። ወይም ደግሞ ይህ በሬሾ ፎርም ተቀምጦ ከላይ ያለው ቁጥርና ከስር ያለው በንጽጽር ከስር ያለው ከላይ ካለው በ1 ይበልጣል። 1/2 2/3 ሁሉም በአንድ እንዲበልጡ ተደርጎ የተቀመጡ ናቸው።
ዲ ላይ የሰጠን ጀነራል ተርም ደግሞ ኤን ኢኳል ቱ ኤን ኪዩብ ነው። ስለዚህ ኤን ሲሰጠን እሱን ኪዩብ በማድረግ የምናገኘው ይሆናል ማለት ነው። አሁንም የመጀመሪያ 5 ተርሞችን ነው የምፈልገው። ዶሜኑ ፖዚቲቭ ኢንቲጀር ስለሆነ መነሻችን ኤን ዋን ይሆናል። ሶ ኤ ዋን እኩል ይሆናል። አሁን ኤን ዋን ሲሆን ዋን ኪዩብ እናደርገዋለን። ዋን ኪዩብ ደግሞ ዋን ነው። ኤቱ አሁንም ከስር 2 እናደርግና ኪዩብ እናደርገዋለን። 2 ኪዩብ 8 ይሆናል። ኤ3 ከስር 3 ከእንደገና ኪዩብ እናደርገዋለን። 3 ኪዩብ ደግሞ 27 ነው። ኤ4 4 ኪዩብ እናደርገዋለን። 4 ኪዩብ 64። በመጨረሻም ኤ5 ስንት ይሆናል? 5 ሬስ ቱ 3 ይሆናል። 5 ሬስ ቱ 3 ማለት ደግሞ 125 ነው። እንግዲህ እንደምትመለከቱት የመጀመሪያ 5 ተርሞች የምንላቸው በአንድ ጀመርን 2 3 4 5። ለምንድን ነው የመጀመሪያ 5 የተባሉት? መነሻችን አንድ ስለሆነ ዶሜኑ ፖዚቲቭ ኢንቲጀር ነው ስለተባል ኤን ፖዚቲቭ ኢንቲጀር አድርጋችሁ ውሰዱ ስለተባል ከፖዚቲቭ ኢንቲጀሮች ደግሞ ትንሹ አንድ ነው። ስለዚህ ከአንድ ጀምረን እስከ 5 እንሄዳለን ማለት ነው። ሁለተኛው ጥያቄ ድሮ ዘ ግራፍ ኦፍ ዘ ፎሎዊንግ ሲኩዌንስ ኤንድ ኦብዘርቭ ዘ ፓተርን ኦፍ ዘ ሲኩዌንስ ይለናል። እንግዲህ በመጀመሪያ ምንድነው የምናደርገው? ሲኩዌንስ የተወሰኑትን ተርሞች አይደንቲፋይ እናደርጋለን ወይም እናገኛለን። እሱን ካገኘን በኋላ ፕሎት በማድረግ የግራፉን ባህሪ መመልከት ነው የኛ ስራ፣ ወይም ፓተርኑን ማጥናት። እዚህ ላይ ዶሜኑ አልተነገረንም። ነገር ግን ቀጥሎ ያሉትን ሲኩዌንሶች መሰረት በማድረግ መውሰድ የሚገባን ዶሜን ፖዚቲቭ ኢንቲጀር ቢሆን ተገቢ በመሆኑ እሱን እንወስዳለን። ነገር ግን አንዳንድ ሲኩዌንሶች ከዜሮም ሊጀምሩ ይችላሉ። አሁን በዚህ ኬስ እኛ ከስንት እንጀምራለን? ከአንድ እንጀምራለን። ስለዚህ ከአንድ እንጀምርና ኤዋን ስንት ይሆናል? ኤዋን እኩል ይሆናል 3 ሲባዛ በ1 ሲቀነስ 1 3 ሲቀነስ 1 ማለት ነው። ይሄ 2 ይሆናል። ኤቱ 3 ሲባዛ በ2 ሲቀነስ 1 ይሄ ደግሞ 5 ይሆናል። ኤ3 3 ሲባዛ በ3 ሲቀነስ 1 ይሄ ደግሞ 9 ሲቀነስ 1 ነው 8። ኤ4 3 ሲባዛ በ4 ሲቀነስ 1 ይሄ 11 ይሆናል። ኤ5 3 ሲባዛ በ5 ሲቀነስ 1 ይሄ ደግሞ 14 ነው። ኤ6 3 ሲባዛ በ6 ሲቀነስ 1 17 ይሆናል። ኤ7 3 ሲባዛ በ7 ሲቀነስ 1 20 ይሆናል። እንግዲህ ይህን ያክል ካስቀመጥን በቂ ስለሆነ በቴብል ይህን ሰምራይዝ እናድርገው። ቀደም ሲል ያገኘነውን ሪዛልት እንደዚህ በቴብል ኦርጋናይዝ ብናደርገው አንድ ላይ ያገኘነው ኮረስፖንዲንግ ፋንክሽናል ቫሉ ወይም ሲኩዌንስ ቫሉ ወይም ፈርስት ተርሙ 2 ነበረ። 2 ላይ 5፣ 3 ላይ ወይም ሰርድ ተርሙ 8፣ ፎርት ተርሙ 11፣ ፊፍት ተርሙ 14፣ 6 17 እና ሰባተኛው ተርሙ ደግሞ 20 ሆኗል። ስለዚህ ኤን አንድ ሲሆን 2 ስለሆነ ኤንን አንድ ስናደርግ የምናገኘው አውትፑት 2 ነው። 2 ስንወስድ የምናገኘው ሪዛልት ደግሞ 5 ነው። 3 ላይ 8 እንዲህ ያደረግን እነኚህን ፕሎት ብናደርጋቸው እዚህ ጋር ያገኘናቸውን ፔርስ ኦፍ ፖይንትስ እንዲህ አይነት ፓተርን እናገኛለን፣ ወይም ነጥቦቹ እንደዚህ አይነት ይሆናሉ። ይሄ የሚያመለክተው እንደምታዩት እዚህ መስመር እንደዚህ ብንዘረጋ ወይም ብንሰራ ስትሬት ላይን ነው። ይሄ ማለት ምን ማለት ነው? ሊኒየር ሪሌሽን ያለን ማለት ነው። በኤን እና በኤኤን መካከል ያለው ሪሌሽን ሊኒየር ነው። ቢ ላይም እንደዚሁ ግራፍ እንድናደርግ የተጠየቅነው ሲኩዌንስ ኤኤን ኢኳል ቱ 1/ኤን የተባለውን ነው። የዚህን ግራፍ ለመሳል ቀደም ሲል እንዳደረግነው ኤዋን በመጀመሪያ ኤዋን 1/1 ይሄ ደግሞ 1 ይሆናል። ኤቱ ደግሞ ኤንን 2 በማድረግ የምናገኘው ስለሆነ 1 ሲካፈል ለ2 እናገኛለን። ኔክስት ኤ3 1/3፣ ኤ4 ደግሞ 1/4፣ ኤ5 1/5፣ ኤ6 1/6፣ ኤ7 1/7 ይሆናል። ቀደም ሲል ያገኘነውን ሪዛልት እንደዚህ በቴብል ብናስቀምጥ ያው የመጀመሪያዎቹ ዶሜን ላይ ያሉት ኤን ቫሉስ 1 2 3 4 5 6 7 ነው። ኮረስፖንዲንግ ኤኤኖቹ ወይም ተርሞቹ 1 1/2 1/3 1/4 1/5 1/6 እና 1/7። ሶ ይህን ፕሎት ብናደርግ የምናገኘው እንዲህ አይነት ይሆናል ማለት ነው። ዶቶቹን እንደዚህ ብናገጣጥም እንዲህ አይነት ከርብ እናገኛለን። የምትመለከቱት እንግዲህ ኤን እየጨመረ ሲሄድ የኮረስፖንዲንግ ተርሙ ቫሊዩ እየቀነሰ እንደሚሄድ የሚያሳይ ምልክት አለው። ይሄ ወደ ታች ወደ 0 እየቀረበ ይሄዳል፣ ኤኑ በጣም እየጨመረ ሲሄድ። ሲ ላይ ደግሞ የሰጠን ጀነራል ተርሙ ኤን ኢኳል ቱ -1 ሬስቱ ኤን ነው የሚለው። እዚህም ላይ ቀደም ሲል እንዳደረግነው ግራፉን ነው የምንሰራው። በመጀመሪያ ግን የመጀመሪያ
ተርሞችን ወይም ፈርስት ፊው ተርምስ ኦፍ ደ ሲኩዌንስ ማወቅ አለብን ግራፉን ለመስራት። አሁን ከኤ1 እንጀምር። ኤ1 -1 ሬስ ቱ 1 ይሆናል። -1 ሬስ ቱ 1 -1 ነው። ኤ2 -1 ሬስ ቱ 2 ይሄ ደግሞ 1 ይሆናል። ሶ ኤ3 ደግሞ -1 ሬስ ቱ 3 ይህም -1 ይሆናል። ኤ4 -1 ሬስ ቱ 4 ኢቨን ኤክስፖነንስ በሚኖርበት ጊዜ 1 ይሆናል። ኦድ ኤክስፖነንስ ሲኖረን ደግሞ -1 ይሆናል። እዚህ ጋር አሁን -1 ነው የምናገኘው። ኤ6 -1 ሬስ ቱ 6 ይሄ ደግሞ 1 ይሆናል። ኤ7 ወይም ሰባተኛው ተርም ማለት ነው -1 ሬስ ቱ 7 ይሄ -1 ይሆናል። እንደምትመለከቱት ተርሞቹ ኢዘር -1 ወይም 1 ነው የሚሆኑት፣ 1 ወይም -1። እዚህኛው ሲኩዌንስ ላይ የምንመለከተው እንደምታዩት ኤን ኦድ በሚሆንበት ጊዜ -1 -1 -1 -1 ሪዛልት ሲሰጠን፣ ኤን ኢቭን ሲሆን 1 1 1 እያለ የሚቀጥል ነው። ስለዚህ እንዲህ አይነት ሲኩዌንስ ደግሞ ከዚህ ዘሎ ወደ ታች ነው የሚሄደው። እንዲህ አይነት ሲኩዌንስ ምን ይባላል? ኦልተርኔቲቭ ሲኩዌንስ ይባላል። ለምንድነው ኦልተርኔቲቭ የሚያደርገው? ሳይኑ እየተቀያየረ አንድ ፖዚቲቭ ሌላ ጊዜ ኔጌቲቭ ስለሚመጣ ያ ኦልተርኔቲቭ ሲኩዌንስ እንለዋለን። ሶስተኛው ጥያቄ ቦንቱስ አንክል ጌቭ 130 ኢትዮጵያን ብር ቱ ሄር ኢን ጃንዋሪ ኢን ዘ ኔክስት መንዝ ሺ ሴቭስ ማኒ ኤንድ ሃዝ 210 ኢትዮጵያን ብር ኤንድ ዘ ሰርድ መንዝ ሺ ሃዝ 290 ኢትዮጵያን ብር ሃው ማች መኒ ውድ ሺ ሃቭ ኢን ዘ ፎርዝ ፊፍዝ ሲክስ ኤንድ ሰቨንዝ መንዝ ሬስፔክቲቭሊ። ስለዚህ የመጀመሪያው መንዝ 130 አላት፣ ሁለተኛው መንዝ ላይ 210፣ ሶስተኛው 290 እንዲህ ያለ የሚቀጥል ከሆነ የመጀመሪያዎቹን 3 ተርሞች ፓተርን በማየት ቀሪዎቹን 4ን፣ 5ን፣ 6ና 7ኛውን ተርም ማግኘት ይሆናል የኛ ስራ። የመጀመሪያው ወር ላይ የነበራትን 130 ነው ብንል ሁለተኛው ወር ላይ ያለው 210፣ ይሄ መጀመሪያ ከነበረው 130 ላይ 80 የተደመረ ነው። ስለዚህ ሶስተኛው ወር ላይ ያለው 290ን ብንመለከት 290 ደግሞ ሁለተኛው ወር ላይ ከነበረው 210 ላይ 80 በመደመር የተገኘ ነው። ስለዚህ እንደምትመለከቱት የመጀመሪያው ላይ 80 በመደመር ሁለተኛው ማግኘት ይችላል። ሁለተኛው ላይ 80 በመደመር ሶስተኛውን ማግኘት ከቻል 4፣ 5 እና 6ን በዚህ መንገድ ማግኘት እንችላለን ማለት ነው። therefore A4 ምን ይሆናል ማለት ነው? A3 + 80 A3 ስንት ነበረ? 290 ሲደመር 80 እናደርገዋለን። እዚህ ጋር የምናገኘው 370 ይሆናል። አምስተኛው ወር ላይ ያለውን A5 ብንለው A5 ደግሞ አራተኛው ወር ላይ የነበረው ሲደመር 80 ስለሚሆን 370 ላይ 80 በመደመር ማግኘት እንችላለን። ይሄ ደግሞ 450 ብር ይሆናል። A6 ይህም A5 + 80 በማድረግ ልናገኘው እንችላለን። 450 ሲደመር 80 ይህ ደግሞ 530 ይሆናል። ሰባተኛው ወር ላይ የሚኖረው A7 ያ ደግሞ A6 + 80 ይሆናል። A6 530 ነው ሲደመር 80 እናደርገዋለን። ከዚህ የምናገኘው 610 ብር ይሆናል ማለት ነው። እንግዲህ እዚህ ደረጃ ላይ ለመድረስ በመጀመሪያ ምንድነው ያደረግነው? የመጀመሪያውን ተመለከትን፣ ሁለተኛውና አንደኛ የነበራቸውን ሪሌሽን አየን። የመጀመሪያው ላይ 80 በመደመር የተገኘ መሆኑን ኤቱን አወቅን። ኤስሪም እንደዚሁ ኤቱ ላይ 80 በመደመር የተገኘ በመሆኑ ሌሎቹ በዚህ ፓተርን መሰረት ሊገኙ እንደሚችሉ በማሰብ 80 80 80 80 እየደመር ሌሎችን አገኘን። በዚህ ኤክሰርሳይዝ የምናገኘው ስለ ፊቦናቺ ሲኩዌንስ እና ሙላቱስ ሲኩዌንስ ይሆናል። ከዛ በፊት ግን ለዚህ መላው ጥያቄ find the 12th term of the Fibonacci sequence ይለናል። ያው ፊቦናቺ ሲኩዌንስ እንደምታውቁት አንደኛውና ሁለተኛው ተርሞች አንዳንድ ሲሆኑ ቀጥሎ ያሉትን ለማግኘት ግን ምንድነው የምናደርገው? ከፊት ለፊታቸው ያሉትን ሁለቱን በመደመር የሚገኙ ናቸው። እዚህ ጋር ለምሳሌ 2 ለማግኘት 1 ሲደመር 1 2፣ ከዛ ደግሞ 1 ሲደመር 2 3 ይሆናል። 2 ሲደመር 3 5፣ 3 ሲደመር 5 8 እንዲህ እያለ ይቀጥላል። እንግዲህ እያንዳንዱ ተርም የትኛው ተርም እንደሆነ አይደንቲፋይ ማድረግ ይገባናል። 12ኛው ተርም የቱ ጋር እንዳለ ለማወቅ ኢን ጀነራል ፊቦናቺ ነምበር በዚህ ሩል መሰረት የሚገለጽ ነው ብለናል። ኤፍኤን ወይም ኤንስ ተርሙ 1 ይሆናል ወይም ኤን ኢዝ ኢኳል ቱ 0። እዚህ ላይ አሁን ዶሜኑ ከ0 ይጀምራል ማለት ነው። 1 ኤን ኢኳል ቱ 1 ኤፍኤን -1 ፕላስ ኤፍኤን -2 ኤን ፎር ኤን ግሬተር ዛን ኦር ኢኳል ቱ እንጠቀማለን። ስለዚህ የመጀመሪያው ኤፍ ኖት ብለን ብንወስደው
ኤፍ ኖት ኢዝ ኢኳል ቱ 1 ኤፍ 1 አሁንም 1 ነው። ኤፍ 2 ማይነስ 1 ያም ደግሞ 1 ነው። ፕላስ ኤፍ ኖት 1 ሲደመር 1 2 ይሆናል። ኤፍ 3 2 ሲደመር 1 አድርገን የምናገኘው ነው 3 ይሆናል። ኤፍ 4 3 ሲደመር 2 ይሄ 5 ይሆናል። ኤፍ 5 ደግሞ ኤፍ 4 ፕላስ ኤፍ 3 ተደርጎ የሚገኝ ነው። ኤፍ 4 5 ነው ሲደመር 3 ይሄ 8 ይሆናል። እስካሁን ያገኘናቸው በሊስቱ ውስጥ የተቀመጡት ናቸው። አሁን አዲስ ልንሰራ ነው። ኤፍ 6 ማለት ኤፍ 5 ፕላስ ኤፍ 4 ይሄ ደግሞ 8 ሲደመር 5 ይሆናል 13 ይሰጠናል። ኤፍ 7 ይሄ ኤፍ 6 ፕላስ ኤፍ 5 አድርገን የምናገኘው ስለሆነ ኤፍ 6 13 ነው ሲደመር 8 ይሄ 21 ይሆናል። ኤፍ 8 ኤፍ 7 ፕላስ ኤፍ 6 ነው የሚሆነው። ያ ደግሞ 21 ሲደመር 13 ይሆናል። የዚህ ሪዛልት 34 ይሆናል። ኤፍ 9 ኤፍ 8 ፕላስ ኤፍ 7 ይሆናል። ይህ 34 ሲደመር 21 ነው። የዚህ ሪዛልት ደግሞ 55 ይሆናል። ኤፍ 10 ኤፍ 9 ፕላስ ኤፍ 8 ኤፍ 9 55 ነው ሲደመር 34 የዚህ ሪዛልት 89 ይሆናል። ኤፍ 11 ኤፍ 10 ፕላስ ኤፍ 9 ነው። ይህ ደግሞ 89 ሲደመር 55 ነው። 89 ሲደመር 55 ደግሞ 144 ይሆናል። አሁን ኤፍ 12ን ማግኘት እንችላለን። ኤፍ 12 ደግሞ ኤፍ 11 ፕላስ ኤፍ 10 ይሆናል። የዚህ ቫልዩ ደግሞ 233 ይሆናል። ይሄ ምናልባት በአጭር መንገድ ሊሰራ ይችላል። ቤኔስ ፎርሙላ በመጠቀም ቤኔስ አፕሮክሲሜሽን ይጠቀማል። አክቹዋሊ ፋይ የሚባለውንም ሪዛልት ማወቅ ይኖርብናል። ጎልደን ሬሾ ማለት ነው። ከሱ ተነስተን የምናገኘው ሪዛልት ወደዚህ ሊያመራን ይችላል። እዚህ ላይ እንግዲህ 12 ተርም ስለተባል ይህን ነገር ሪዲፋይን ማድረግ ይኖርብናል። ኤንን እንደ አንደኛ ተርም አድርገን ብንጀምር አንደኛው ላይ 1 ሁለተኛውም ላይ 1 ይሆንና ሶስተኛው ላይ ሲሆን ፎርሙላው በዚህ መንገድ ጀነሬት እንደሚያደርግ በማሰብ 12ኛው ተርም 144 ተደርጎ ሊወሰድ ይችላል። ይሄ እንግዲህ አሬንጅመንታችን አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እያልን ከሄድን ነው። ኦኬ። ነገር ግን ይህን ፎርሙላ ከተጠቀምን ኤፍ12 የሚባለው ይሄ ነው። በዚህ አሬንጅመንት ምንሄድ ከሆነ ግን አንደኛ ተርም፣ ሁለተኛ ተርም፣ ሶስተኛ ተርም፣ አራተኛ፣ አምስተኛ እንልና ኤፍ11 ያልነው 12ኛ ተርም ይሆናል። ያም 144። ስለዚህ በሁለቱም መንገድ ብትሄዱ በቀጥታ ብትፈልጉ 12ኛውን ይህን ማድረግ ሪዲፋይን ማድረግ ይቻላል። ወይም ደግሞ ኤፍ12 በፎርሙላ መሰረት ቀደም ሲል ዲፋይን ያደረግ ነው የፊቦናቺ ሩል መሰረት ኤፍ12 ይሄ ይሆናል። 12ኛው ተርም ግን ቴክኒካሊ ይሄ ነው። ቢ ላይ ሊስት the first 8 terms of ሙላቱ ሲኩዌንስ and draw its graph ተብለናል። ቀደም ሲል እንዳየነው ሙላቱ ሲኩዌንስ በዚህ መንገድ ነው የሚቀመጡት። የመጀመሪያው ተርም ወይም n0 ሲሆን 4 ነው። ሁለተኛው ተርም 1 ነው። ቀጥሎ ያሉት n greater than or equal to 2 mn-1 plus mn-2 በማድረግ የሚገኙ ይሆናሉ። አሁን ሊስት ማድረግ ስንጀምር m sub 0 የመጀመሪያው ተርም ነው፣ እሱ 4 ይሆናል። m sub 1 ሁለተኛው ተርም ነው፣ እሱ 1 ይሆናል። m sub 2 ማለት ግን m sub 1 ፕላስ m sub 0 ይሆናል። m sub 1 1 ነበረ፣ 1 ሲደመር 4 ይሄ 5 ነው። በመቀጠል m sub 3 እንፈልግ። m sub 3 ማለት m sub 2 ፕላስ m sub 1 ነው። m1 እና m2 እናውቃለን። m2 5 ነው። m1 ደግሞ 1 ነው። ይሄን ስንደምር 6 እናገኛለን። m4 ይሄ m3 ፕላስ m2 ስለሆነ m3 6 ነው። m2 ደግሞ 5 ነው። የነኚህ ሁለቱ ድምር 11 ይሆናል። m5 ደግሞ m4 ፕላስ m3 ነው። m4 11 ነው። m3 6 ነው። ይሄ 17 ይመጣል። m6 m5 ፕላስ m4 እንደሆነ እናውቃለን። 17 ሲደመር 11 ነው። ይሄ ደግሞ ይሄ ድምር 28 ይመጣል። ከዛ m7ም እንደዚሁ በተመሳሳይ ሁኔታ m6 ፕላስ m5 ነው።
ኤም6 ደግሞ 28 ሲደመር 17 የዚህ ድምር 45 ይሆናል። ኤም8 ኤም7 ፕላስ ኤም6 ነው። ይህን ደግሞ ስንደምር 45 ሲደመር 28 ነው። ይሄ 73 ይሆናል። እንግዲህ ጥያቄው የሚለን ሊስት the first 8 terms ነው የተባልነው። የመጀመሪያ ስምንቶቹ እንግዲህ ከዚህ ከዜሮ ስለሚጀምር እስከ ኤም7 ድረስ ነው የሚመጣው 45 ድረስ ያለው ማለት ኤም7። ይሄ ኤም8 ነው። ኤም8 ዘጠነኛው ተርም ነው። ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛው ተርም 45 ነው። ቀደም ሲል ያገኘነውን ሪዛልት እንደዚህ ሰምራይዝ ብናደርገው የመጀመሪያው ተርም፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው፣ ሰባተኛው፣ ስምንተኛው ተርም። በዚህ መሰረት የመጀመሪያው ተርም 4 ይሆናል። ቀጥሎ ያለው 1 ነው። ከዛ 5፣ 6፣ 11፣ 17፣ 28፣ 45 ይላል። እነኚህን ኦርደር ፔሮች 0 4ን እዚህ ላይ ፕሎት ብናደርግ ኤን 0 4 ኤን 1 ሲሆን እዚህ ጋር 1 ነው የተሰጠን፣ 2 ሲሆን 5 እንዲህ እያለ ድሮ ብናደርገው እንዲህ አይነት ከርቭ ይመጣል ማለት ነው። እዚህ አካባቢ የተወሰነ ሪሻፍል አለው፣ ነገር ግን እንዲህ እያለ ይመጣል። የሙላቱ ሲኩዌንስ የመጀመሪያ 8 ተርሞችን በግራፍ ብናስቀምጥ ይህን አይነት ፓተርን ያሳያሉ። እንደምትመለከቱት መጀመሪያ አካባቢ እዚህ ነበረ፣ ከዛ ወረድ ይልና ከዛ እንዲህ እያለ እየጨመረ የሚሄድ ፓተርን አለው።